በዘመነ ጳራቅሊጦስ ባለፉት ሳምንታት ሲነበቡ የነበሩ ንባባት ሁሉ የሚያሳዩት ጌታ ከትንሣኤው በኋላ ለደቀ መዛሙርቱ መንፈሴን እልክላችኋለሁ ብሎ ቃል በገባላቸው መሠረት በአምሳኛው ቀን መንፈስ ቅዱስን እንዲቀበሉ የእግዚአብሔር ፈቃድ ሆኖ መንፈስ ቅዱስ ከተቀበሉ በኋላ እነዚህ የጌታ ተማሪዎች እንግዲህ እንዴት ያ መንፈስ በውስጣቸው አድሮ እነሱን አነሳስቶ ለስብከተ ወንጌል እንዲወጡ የእግዚአብሔርን ቃል ይዘው በልባቸው እየኖሩት በሕይወታቸው እየመሰከሩት ለሌሎችም እንዴት ማዳረስ እንደቻሉ እና ጌታም ከነሱ ጋር በነበረበት ጊዜ የኔ መንፈስ በተቀበላችሁ ጊዜ የነገርኳችሁን ሁሉ ያስታውሳችኋል። ስለዚህም ወጥታችሁ ትናገራላችሁ፣ በድፍረት ወንጌል ትሰብካላችሁ። እኔ ከእናንተ ጋር እሆናለሁ፣ መንፈሴ ደግሞ ያጸናችኋል፣ በጥበብ በማስተዋል ይሞላችኋል ብሎ ቃል የገባላቸው የተፈጸመበት ይህ የጌታ ቃል እንዴት ተፈጻሚ እንደሆነ ባለፉት ሳምንታት ስንሰማ ነበር። ዘመነ ጳራቅሊጦስ በእነሱ ሕይወት እግዚአብሔር የሠራውን እኛም ዛሬ በዘመናችን የክርስቶስን ወንጌል ይዘን በሕይወታችን ስንኖር እንዴት መመስከር እንዳለብን የምናስታውስበት ዘመን ነበር እና እነሱ በማይመች ሁኔታ በዚያ ዘመን ወንጌልን እንደሰበኩ እኛም ደግሞ በዘመናችን ይህንን የክርስቶስን ወንጌል ለመስበክ መንፈስ ቅዱስ ሁልጊዜ እንደሚመራን እንደሚያነሳሳን እና በውስጣችን ያለው የእግዚአብሔር ቃል ከሕይወታችን ጋር እንዲዋሃድ የሚያደርገው ይህ መንፈስ ቅዱስ እንደሆነ እንድናውቅ በዚያ መንፈስ በዚያ ሁኔታ ተመላልሰን ዛሬ ደግሞ ወደ አዲስ ዘመን ስንሻገር ደግሞ ይህንንም ከባለፈው አውድ የተቀበልነውን ይዘን ነውና ዛሬም የተነበቡ ንባባት የመጀመሪያውም ንባብ ላይ ስለ ስንዴ ሲነገር ነበር። የስንዴ ዘር ከሞተ በኋላ እንደገና ያድጋል፣ ይበቅላል እና የሞቱ ሰዎች እንዴት ነው የሚሆኑት ብሎ በተጠየቀ ጊዜ የተመለሰው መልስ ሰምተናል በመጀመሪያው መልእክት ላይ። ይህ ደግሞ እንግዲህ እግዚአብሔር በመንፈሱ በእኛ ውስጥ የሚሰራው ስራ ትልቅ እንደሆነ እና በእኛ ውስጥ ያደረ የእግዚአብሔር ቃል አድጎ ፍሬ ማፍራት እንዳለበት የምናስብበትና ይህ ደግሞ ምሳሌ በተለይ በወንጌል ላይ በሰፊው የተገለጸው በምሳሌ ጌታ ሲያስተምራቸው የነበረውን የእግዚአብሔር ቃል ሰምተናል። ዛሬ ስለ እግዚአብሔር ቃል አይደለም በዚህ ዕለተ ሰንበት እንድናስብ የምንጠየቀው። የእግዚአብሔር ቃል ምንም እንከን የለውም፣ እናውቀዋለን፣ ከእግዚአብሔር የመጣ ነው። ነገር ግን ዛሬ ስለኛ ሁኔታ የምናስተነትንበት ወቅት ነው። ትኩረቱ ስለኛ ቃሉን እንዴት እንደምንሰማ ቃሉን ሰምተን ደግሞ እንዴት በተግባር እንደምንፈጽም የሚያብራራ የእግዚአብሔር ቃል ክፍል ነው። ምክንያቱም የእግዚአብሔር ቃል አይደለም ዋና ትኩረቱ፣ ስለዚህ እኛ ላይ ነው። 4 አይነት የመሬት አይነቶች እዛ ላይ ሲነበብ እንደሰማነው ዛሬ ተመልክተናል። በመንገድ ላይ የወደቀ ዘር፣ እንደዚሁም ደግሞ በድንጋይ ላይ ያረፈ ዘር፣ እሾህ ላይ የወደቀ እንደዚሁም ደግሞ በመልካም መሬት ላይ የወደቀ ዘር ነው። የእግዚአብሔር ቃል ወደ ሰው በሚመጣበት ጊዜ የሰው ልብ በተለያየ ሁኔታ ላይ እንደሚገኝ የሚያሳይ ነው። የእኛ ልብ በተለያየ ሁኔታ ላይ ይገኛል። ዛሬም እዚህ በተቀመጥንበት የእግዚአብሔርን ቃል ስንሰማ ወንጌል ሲነበብ ከመጀመሪያ እስከ መጨረሻ በምን ሁኔታ ነው የሰማነው ብለን ብናስብ የእያንዳንዳችን ልቦች በተለያየ መልኩ አእምሯችን አንዳንዶቻችን በሙላት እዚህ ነበር፣ አንዳንዶቻችን ግማሹን ይሆናል የሰማነው። የተለያዩ ነገሮች እንግዲህ የሚያውኩን ይኖራሉ። ይህ የእግዚአብሔር ቃል ወደ እኛ ሲመጣ
እንዴት ነው የምንቀበለው የሚለው ትልቁ የዛሬ ጌታ ሊያስተምረን የፈለገው ነገር ነው። በድንጋይ ላይ የወደቀው ምሳሌውም ላይ እንደተነገረው በደስታ የሚቀበለው ሰው የሚወክል ሲሆን ነገር ግን በጥልቀት ስለሌለው አይጸድቅም፣ አይጸናም እና በፈተና ጊዜ እንደሚሸነፍ የተነገረው ነው። የትኞቹ ላይ ነው እኛ ያለነው ብሎ ማሰብ ያስፈልጋል። በሾህ ላይ የወደቀው በተለያዩ ነገሮች የተያዘ ልብ፣ በዓለማዊ ነገሮች በመጨነቅ ሁልጊዜ እግዚአብሔርን ቃል ሰምተን ነገር ግን የማስተንተን ወደ ራሳችን ወደ ሕይወታችን የማምጣት ነገር ብዙ በሚያስጨንቁን በዓለማዊ በብልጭልጭ ነገሮች ተሸፍነን ከእግዚአብሔር ቃል የምንርቅበት ሁኔታ የሚፈጥሩ ነገሮች እንዳሉ የሚያሳይ ነው እና ዛሬ እኛ እንደ ክርስቲያኖች መሆን አለበት ብለን የምናስበው በመልካም መሬት ላይ እንዳረፈው ዘር የእግዚአብሔር ቃል በእኛ መልካም ልብ ውስጥ አርፎ ፍሬ እንዲያፈራ ይህንን እንዲሆን ነው የምንፈልገው። ነገር ግን እንዲህ እንዳይሆን የሚፈልግ ሌላ ኃይል ስላለ ከእግዚአብሔር ሊነጥለን የሚፈልግ ከእግዚአብሔር ቃል እንዳንሆን የሚያደርገን ከእግዚአብሔር የሚለየን ሰይጣን ስላለ እሱን እንድንጠነቀቅ እሱን እንድንከላከል በሚል መንገድ ጌታ ለደቀ መዛሙርቱ ዛሬ ያስተማረው ለእኛም ዛሬ ትልቅ ትምህርት ነው። ጌታ እንደሚታወቀው በምሳሌ ነው የሚያስተምረው። ይሄ ዛሬ የተነበበው ንባብ ምንም አስተንትኖ ሳይደረግበት ሁላችንም ካስተነተን ነው በግልጽ ልንረዳው በምንችል መልኩ ነው ያቀረበልን እና ጌታ ይህንን የማስተማር ዘዴ ለብዙዎች በዚህ መንገድ እንዲያስተምሩ የሰጠው የእግዚአብሔርን ቃል ሁላችንም በቅጡ ሰምተን ፈጻሚ መሆን እንድንችል በደንብ ተረድተን ደግሞ ወደ ሕይወታችን ማስገባት እንድንችል በሚል ነው በምሳሌ የሚያስተምረው። ትላንትና በዚህ በካቴድራል በቅዱስ ዮሐንስ ጳውሎስ ዳግማዊ ማዕከል ከየቁምስናው የመጡ የካቴኪስቶች ስልጠና ነበር። በተለይ በክረምት ወራት ልጆቻችን ትምህርተ ክርስቶስ ይማራሉ። ትምህርተ ክርስቶስ በሚማሩበት ጊዜ ደግሞ የሚያስተምሯቸው አስተማሪዎች የልጆቹን በጥሩ ሁኔታ ማስተማር እንዲችሉ የማስተማር ዘዴ በሚል አንድ አስተማሪ ሲያስተምሩ ነበረ። ተስፋዬ ማቴዎስ በዚህ ላይ አስተንትኖ ሲሰጥ ነበርና እዚያ ተገኝቼ ነበር እና በዚህ ትምህርት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌሉን በምሳሌ እያስተማረ እንዴት ለደቀ መዛሙርቱ እንዲገባቸው እንዳደረገ ሲነሳ ነበር። ማለትም በትምህርት ዘዴ ሰዎች የበለጠ እንዲረዱ፣ ሕፃናት እንደ አዋቂዎች መስማት እና መረዳት አይችሉም። ስለዚህ ሕፃናት ልጆች በአቅማቸው በሚረዱት መንገድ ማስተማር እንደሚያስፈልግ ስናነሳ ነበር እና ይህ ደግሞ ዛሬም እኛ በዚህ የእግዚአብሔርን ቃል ለመስማት በምንመጣ ጊዜ ጌታ ምን ያህል ለእኛ እንደሚያስብ በምሳሌ እያስተማረን የበለጠ የእሱን ቃል እንድንረዳ ለማድረግ ይህንን ማድረጉ ለእኛ ትልቅ ነገር ነው እና ዛሬ መስማት ብቻ ሳይሆን በተግባር የመፈጸም በልብ ይዞ ስለመኖር እና ስለመመስከር ጭምር ነው የጌታ ቃል እኛን የሚያሳስበን። በየቀኑ መልካም መሬት ለመሆን ልባችን ቃሉን በመልካም ለመቀበል መዘጋጀት ራሱ ትልቅ ክርስቲያናዊ ተግባር መሆኑን እንድንረዳ ያስፈልጋል። መሬት በማለስለስ ለዘር እንደሚዘጋጀው ሁሉ እኛም ወደ ቤተ ክርስቲያን ስንመጣ ወይም ደግሞ በቤታችንም የእግዚአብሔርን ቃል ለመስማት ስንዘጋጅ ይህንን ማድረግ ይኖርብናል።
ቃሉ በልባችን አድሮ ፍሬ እንዲያፈራ እኛን እንዲለውጠን መጸለይ እንደሚያስፈልግ ቅድም በሁለተኛ ንባብ ላይ ጸሎት ምን ያህል እንደሚያስፈልግ ለክርስቲያናዊ ሕይወታችን እና መንፈስ ቅዱስ መጥቶ በልባችን የምንቀበለው ቃል በእኛ ውስጥ ፍሬ እንዲያፈራ እንዲያደርግ ጸሎት ማድረግ እንዳለብን ከያዕቆብ መልእክት ሲነበብ ሰምተናል። የእኛ የክርስቲያኖች ሕይወታችን እግዚአብሔርን የማዳመጥና በእርሱ የመታነጽ ጉዞ ነው። ሕይወታችን ሙሉ ባጭሩ ቢገለጽ ይህ ነው። የእግዚአብሔርን ቃል በማዳመጥ እና በዚህ ቃል በመታነጽ ከእግዚአብሔር ጋር መጓዝ ነው። ይሄ ነው እንግዲህ ከመጀመሪያ ጀምሮ እስከ መጨረሻ ዘላለማዊ ሕይወት ለማግኘት ጌታ በዚህ ጉዞ ከእሱ ጋር እንድንሄድ ቃሉን ሰምተን ታንጸንበት እንግዲህ እየመሰከርን እንድንኖር፣ ስለዚህ የምናዳምጥ ብቻ ሳንሆን የምንፈጽም እንድንሆን ዛሬ ጌታ በምሳሌ ይነግረናል። ከጊዜ አንጻር እንግዲህ ዛሬ ሌላው አንዱ እንደ ክርስቲያን ልንወስደው የሚገባን ነገር በተለይ መጀመሪያ ላይ በዚህ ወንጌል ሲነበብ እንደሰማነው ጌታ 12ቱም ሐዋርያት አብረውት እንደወጡ ከ12ቱም ደግሞ በተጨማሪ ሴቶችም እንደተከተሉትና ያገለግሉት እንደነበረ ተገልጿል። የቤተ ክርስቲያን ተልእኮ ከክርስቶስ የተቀበለችው ይህ ትልቅ አገልግሎት ሁሉም የሚሳተፍበት ወንዶችም ሴቶችም አዋቂዎችም ወጣቶችም ሁሉም የሚሳተፍበት መሆኑ የሚያሳይ ክፍል ነው ዛሬ ሲነበብ የሰማነው። በተለይ ደግሞ ደቀ መዛሙርቱ ወንዶች ሆነው ከሱ ጋር አብረው በሰጣቸው ስልጣን መሰረት ወንጌልን ሲሰብኩ እንደ ሐዋርያትም ሆነው በኋላ ሲያገለግሉ፣ ሴቶች ደግሞ በተሰጣቸው መክሊት አሁን እኛም እንደምናደርገው ሁሉም በየቁምስናው እዚህም ባላችሁበት እንደምታገለግሉት ሁሉም በስጦታው ጊዜውን፣ መክሊቱን፣ ገንዘቡን፣ ያለውን ሀብት ሁሉ ተጠቅሞ ለስብከተ ወንጌል መነሳት እንዳለበት የሚያሳይ ነው። የቤተ ክርስቲያን ተልእኮ የተሰጠን ስጦታ ተጠቅመን መርዳት፣ ማገዝ እንዳለብን ሁሉም በመክሊቱ እንዲያገለግል ቤተ ክርስቲያን ታበረታታለች። ስብከተ ወንጌል ወንድ ሴት አይልም እና በሁሉም ዘንድ ይሄ አስፈላጊ ስለሆነ ማለት ነው። በአንዳንድ የአውሮፓ አገሮች በተለያየ ሚዲያም እንደምትሰሙት በተለይ በምዕራቡ ዓለም በጀርመን ሴቶች ካህናት ለምን አንሆንም ብለው የጠየቁበት ሁኔታ አለ። ነገር ግን ቤተ ክርስቲያን ስታስተምር ከጌታ የተቀበልነው የሐዋርያት አገልግሎት ለወንዶች የተሰጠ እንደዚሁም ደግሞ ሴቶች ደግሞ በቤተ ክርስቲያን ውስጥ በተለያየ አገልግሎት ላይ እንዳሉ በማስተማር ቤተ ክርስቲያን ይህንን አይነት አካሄድ ከቤተ ክርስቲያን ታሪክ ከቤተ ክርስቲያን ባህል ጋራ የማይሄድ ስለሆነ ይዛለች። ይህም ቤተ ክርስቲያን እንዳትከፋፈል ርዕሰ ሊቃነ ጳጳሳት ሌዮን 14ኛ በተቻለ መጠን እነዚህ አይነት ሀሳብ ያላቸው ሰዎች በተቻለ መጠን ቤተ ክርስቲያንን እንዲሰሙ ጥቂት ቢሆኑም ቤተ ክርስቲያን አቅፋ ይዛቸዋለችና አሁንም በውይይት እነዚህ አይነት ነገሮች እንዲፈቱ ይደረጋል። በቅርቡም የሰማነው እንደዚሁ ሌፌብሬ የተሰኘ አንድ እንቅስቃሴ አለ። የሁለተኛ የቫቲካን ጉባኤ ሰነዶች የማይቀበል አንድ ቡድን አንድ መንፈሳዊ ማህበር እንበለው እና አሁን 4 ጳጳሳት እንደሾሙ ሰምተናል። እና እነዚህ ደግሞ ቤተ ክርስቲያን በተቻለ መጠን በቤተ ክርስቲያን ስር ሆኖ እንዲያገለግሉ ለማድረግ ጥረት ታደርጋለች። እና እነዚህ ነገሮች የቤተ ክርስቲያንን ተልእኮ ሁሉም ተሳትፎበት በሁሉም ተሳትፎ መሰራት እንዲችል ለማድረግ ነው። እና እግዚአብሔር አምላክ ቤተ ክርስቲያናችንን ተልእኮዋን መወጣት እንድትችል የምታደርጋቸው ጥረቶች ሁሉ እንዲባርክልን የሰማነውን
የእግዚአብሔር ቃል በልባችን እንዲያኖርልንና ለጽድቅ እንዲያደርግልን እግዚአብሔር አምላክ ለሁላችንም ጸጋ በረከቱን ያብዛልን። እግዚአብሔር አምላክ እመቤታችን ቅድስት ድንግል ማርያም ከሐዋርያት ጋር ሆና ያደረገችው ቃሉን ተቀብላ በሕይወቷ ኖራ እንደዚሁም ደግሞ ሐዋርያትንም በማበረታታት የሰራች ናትና እሷን እግዚአብሔር በቸርነቱ መርጧታልና አማላጅ ትሁነን። ሕይወታችን በክርስቶስ የተቃኘ እንዲሆን ረድኤት ትሁነን። የእግዚአብሔር ስም የተመሰገነ ይሁን።